ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን አበይት መረጃዎች ይዘን ቀርበናል። አርዕስቶቹን በማስቀደም እንጀምራለን። የምክክር ጉባኤው ሀገርን የሚታደግ የሚጠቅም የሚገነባና ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስ ጋር ተወያዩ። የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በኢትዮጵያ እየተካሄደ የሚገኘው የታሪካዊ አገራዊ የምክክር ጉባኤ ኢትዮጵያ ሰላም እንድታጸናና ሀገር በቀል ሰላማዊ መፍትሄዎች ውጤታማ እንዲሆኑ እንደሚያስችል የአፍሪካ ህብረት አስታወቀ። ህገወጡ የህወሓት ቡድን የሰላም አማራጭን በተደጋጋሚ በመግፋት የትግራይ ህዝብ የዘመናት የመከራና ጉስቁልና ምንጭነቱን አጠናክሮ መቀጠሉን የትግራይ ዲሞክራሲ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በሬ አስረዱ ሚለው የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። የምክክር ጉባኤው ሀገርን የሚታደግ የሚጠቅም የሚገነባና ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ ሀገራዊ የምክክር ጉባኤ የመክፈቻ ስነ ስርዓት በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባስተላለፉት መልእክት ሀገራዊ የምክክር ጉባኤው በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱና በሚያስገኘው ውጤት ታላቅ ዓላማና ተግባር ያለው መሆኑን ገልጸዋል። ይህ መድረክ ኢትዮጵያን ለሚወክሉ የተዘጋጀ ሁሉን አቀፍ መድረክ መሆኑን በመጥቀስ አጋጣሚዎች ከታሪክ ብዕርና ብራና ፊት እንደሚያቆሙም ጠቅሰዋል። የዛሬው መድረክ ሀገርን የሚታደግና የሚገነባ ታሪክ ለመጻፍ ታላቅ እድል የሚሰጥ እንደሆነም አጽንኦት ሰጥተዋል። ይህንን እድል የማይጠቀሙና ደጋግሞ እንደማይገኝ የማይገነዘቡ አካላት ታሪክ ሲገኝ ሀገርን ከሚገነባ ይልቅ የሚያፈርስ ታሪክ ጽፈው እንደሚያልፉ አስታውሰዋል። ስለሆነም ይህ ታሪካዊ የምክክር እድል በቀላሉ የማይገኝና ሊደገም የማይችል በመሆኑ እኛና ከዚህ በፊት የነበሩ ሰዎች ያጧቸውን እድሎች ልጆቻችን እንዳያጡ በታላቅ አክብሮት ልንከውነው ይገባል ሲሉ ተናግረዋል። የምክክር ተሳታፊዎች በከፍተኛ የኃላፊነት ስሜትና በትህትና ለምክክር ጉባኤው መሳካት የድርሻቸውን እንዲወጡም ጥሪ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳስታወቁት የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስን ዛሬ ተቀብዬ ፍሬያማ ውይይት አድርገናል ብለዋል። በአውሮፓ ህብረትና በአፍሪካ መካከል ያለውን ግንኙነት ማጠናከር ላይ የመከርን ሲሆን በጋራ ጥቅሞችና ቅድሚያ በሚሰጣቸው ቁልፍ ጉዳዮች ላይ ያተኮረ ሀሳብ ተለዋውጠናል ብለዋል። በተጨማሪም ትኩረት የሚሹና ቀጠናዊ ጉዳዮች ላይ መሰረት ባደረገው ውይይታችን ኢኮኖሚያዊ ትብብርን ይበልጥ ለማሳደግና ለማስፋፋት በሚያስችሉ መንገዶች ላይ መክረናል ብለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ የምክክር ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በታላቅ ድምቀት ተጀምሯል። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው ላይ ባደረጉት የመክፈቻ ንግግር ጉባኤው በሀገራችን የፖለቲካና ማህበራዊ ጉዞ አቅጣጫን የሚያቀና መሆኑን አስረድተዋል። ኢትዮጵያ የረጅም ዘመን ታሪክና የብዝሃነት ውበት ባለቤት መሆኗን ጠቁመው በዘላቂነት ለማስቀጠል የሚረዱ በርካታ የሀሳብ ልዩነቶችና አለመግባባቶች ፈተና ሆነው ቆይተዋል ብለዋል። ስር የሰደዱ ችግሮችን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪክ ያስተማረን መሆኑን አጽንኦት ሰጥተዋል። ብቸኛውና ዘላቂ መፍትሄ ታማኝ፣ አካታች፣ ግልጽና ሳይንስ
ሳይንሳዊ የሆነ አገራዊ ምክክር ማካሄድ መሆኑን ገልጸዋል። ጉባኤው ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉ ተናግረዋል። በተጨማሪም እርስ በርስ መደማመጥን፣ የሌላውን ህመም መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት የሀገሪቱን እጣ ፈንታ ላይ መግባባትን የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነ አስረድተዋል። በኢትዮጵያ እየተካሄደ የሚገኘው የታሪካዊ ሀገራዊ የምክክር ጉባኤ ኢትዮጵያ ሰላም እንድታጸናና ሀገር በቀል ሰላማዊ መፍትሄዎች ውጤታማ እንዲሆኑ እንደሚያስችል የአፍሪካ ህብረት ገለጸ። የአፍሪካ ህብረት የኢትዮጵያ ሀገር በቀል ሰላማዊ አማራጮችንና የምክክር ሂደቶችን መደገፉን አጠናክሮ እንደሚቀጥልም አመላክቷል። የኢትዮጵያ ሀገራዊ ምክክር ጉባኤ መክፈቻ በአዲስ ዓለም አቀፍ ኢንተርናሽናል ኮንቬንሽን ሴንተር ተካሂዷል። የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ባስተላለፉት መልእክት የታሪካዊ ሀገራዊ የምክክር ጉባኤ ኢትዮጵያ ሰላም እንድታጸናና ሀገር በቀል ሰላማዊ መፍትሄዎች ውጤታማ እንዲሆኑ ያስችላል ብለዋል። የአፍሪካ ህብረት የኢትዮጵያ ሀገር በቀል ሰላማዊ አማራጮችንና የምክክር ሂደቶችን መደገፉን አጠናክሮ ይቀጥላልም ብለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ጅማሮ ታሪካዊ ቀን መሆኑን ጠቁመው የአፍሪካ ህብረት የዚህ ታሪካዊ ሁነት አካል በመሆኑ ኩራትና ክብር እንደሚሰማው ገልጸዋል። የሀገራዊ ምክክር ጥልቀቱን፣ አሳታፊነቱን፣ አካታችነቱንና ብዛነቱን እናደንቃለን ያሉት አምባሳደር ባንኮሌ የአፍሪካ ህብረት ይህን ታሪካዊ ሂደት እንደሚደግፍ አመላክተዋል። በተመሳሳይ በጉባኤው መክፈቻ ላይ ንግግር ያደረጉት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ይህ ጉባኤ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ታሪካዊ ፋይዳ ያለው መሆኑን ተናግረዋል። ካለፉት ስህተቶች ትምህርት መውሰድ አስፈላጊ መሆኑን አስገንዝበው ግጭትና ጦርነት ለሀገር ምንም አይነት ፋይዳ እንደማይሰጡ አሳስበዋል። ኢትዮጵያ በአሁኑ ወቅት እያከናወነች ያለውን የምክክር ሂደት አድንቀው የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ለሰራቸው አመርቂ ስራዎችና ላጠናቀቃቸው ዝግጅቶች ያላቸውን ከፍ ያለ አድናቆት ችረዋል። ህገ ወጡ የህወሓት ቡድን የሰላም አማራጭን በተደጋጋሚ በመግፋት የትግራይ ህዝብ የዘመናት የመከራና ጉስቁልና ምንጭነቱን አጠናክሮ መቀጠሉን የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በሬ ገለጹ። በትግራይ ክልል ወቅታዊ ሁኔታ ላይ ከኢዜአ ጋር ቆይታ ያደረጉት ዶክተር አረጋዊ እንደገለጹት ህገ ወጡ የህወሓት ቡድን ከተመሰረተበት ማግስት ጀምሮ ችግሮችን በጠመንጃ አፈሙዝ ለመፍታት የሚሞክር ግትር አቋም ያለው የወንጀለኞች ስብስብ ነው ብለዋል። በፕሪቶሪያ የተፈረመው የሰላም ስምምነት በተገቢው መንገድ ተግባራዊ እንዳይሆንም እንቅፋት ሲፈጥር መቆየቱን አስረድተዋል። በአሁኑ ወቅት ሰላማዊ የፖለቲካ አማራጮችን በመዝጋትና ከሻዕቢያ ጋር ያልተቀደሰ ጥምረት በመፍጠር የክልሉን ጊዜያዊ አስተዳደር በኃይልና በመፈንቅለ መንግስት ማፍረሱንም ጠቁመዋል። የፕሪቶሪያው የሰላም ስምምነት ለትግራይ ህዝብ የፈጠረውን እፎይታ በማደናቀፍ ቡድኑ የሰላም ጸርና የህዝቡ የጉስቁልና ምንጭ መሆኑን በተግባር ማስመስከሩን ገልጸዋል። በዚህ ምክንያት የትግራይ ህዝብ ለስደት፣ ለከፋ ድህነትና ለጭንቀት የተዳረገ ሲሆን የወላጆች ዋይታና ሰቆቃም በየዕለቱ እየበረታ እንደሚገኝ ተናግረዋል። ከዚህ ባለፈም የትግራይ ወጣቶችን አግቶ ወደ ጦር ካምፕ ከመውሰድ ጀምሮ ወላጆችን በማሰርና በማንገላታት የትግራይ እናቶችን እያስለቀሰ እንደሚገኝ አንስተዋል። የክልሉን ህዝብ ለማዳንና የሀገርን ሉዓላዊነት ለማስከበር የክልሉ ህዝብ እንዲሁም በውጭ የሚኖሩ የትግራይ ተወላጆች የቡድኑን አደገኛ የጥፋት ጉዞ ለማስቆም በጋራ መስራት እንደሚኖርባቸው ነው የገለጹት። ዓለም አቀፍ ተቋማትና ሀገራትም የህገ ወጡን የህወሓት እኩይ ተግባር በማጋለጥ የሚያደርጉትን የተቃውሞና የውግዘት አካሄድ በማጠናከር የትግራይን ህዝብ ሊታደጉት እንደሚገባ በመልእክታቸው አስተላልፈዋል። ዜናው አበቃ። ሰላም ቆዩ።